ምንድነው የሚባለው? ይሄ በፕሮቴስታንት እምነት ይሄ የሰንዴ ስኩል ተማሪ የሚባል አለ። ለደምረው እንደዚህ አይነት ተማሪ በቂ ነው ለመመለስ ማለት ነው። ደምረው አሁን ይኸውልህ ከእንጀራ ውጣ። ወደ ያበጣው እንጀራ ስለምትበላ ነው። ከእንጀራ ውጣና ህይወት ወደ መብላት ነው። አሁን ምን ያደርጋል እንጀራ? እንጀራ ምን ያደርጋል? ወደ ያበጣው አይደለም። ያብስጦታ ጉዳዩ ላይ ብቻ ፐርሰናል አታክ ምናምን አሻዋውጪ ብለዋል። እኔ ጋር አይፈቀድም። ሀሳብ ላይ ብቻ ሀሳብ I do respect you ሀሳብን እኔ የምገዛው ነው። ይኸውልህ ሪስፔክት አድርገው አውራው ደምረው ሪስፔክት አድርገው ደምረው ይኸውልህ አረ በጣም ብዙ ቤት ከደምረው ጋር ስለምንተዋወቅ ነው። እኔ ሌላ ቦታ ትችላላችሁ እንደፈለጋችሁ። እኔ ጋር ግን በሚመለከት በፍጹም ከመጽሐፍ ቅዱስ ሐሳብ ውጪ ወይም ደምረው የተናገረውን ሐሳብ አንተም የተናገርከውን ሐሳብ ከመተቸት ውጪ ፐርሰናሊ ሆዳ አበጠ ምናምን አንድ አይነት የምትናገረው መልካም ነገር ያጠለሽባል፣ ያበላሽባል። ወባ እውነት ነው። ሶፊ መልካሙን ነገር ብቻ ተናገር። ደምዬ ይኸውልህ ምግብን በተመለከተ ጉዳይ ለሰውነት የሚስማማ ጨጓራ መፍጨት የሚችል ጤንነትህን የማይጎዳ በተለይ ጤንነትህን የማይጎዳ እንደገና ደግሞ ለምሳሌ ከመንፈሳዊ ህይወት ጋር ሊያጋጭ የሚችል ለምሳሌ የሰው ስጋ ያልሆነ ከመንፈሳዊ ጋር በተረፈ ከመንፈሳዊ ጋር መጽሐፍ ቅዱስ የሚለውን ነው ማድረግ ያለብን። አስጨርሰኛ ደሜ ከመንፈሳዊ ጋር አስጨርሰኝ ብዙ የሚለውን ነው ማድረግ ያለብን። መጀመሪያ ተማመን ብዙ እንድሰማክ እሺ እኮ በመጽሐፍ ቅዱስ ግን ብዙ አስጨርሰኛ አስገባ አደማውራንዱ አዳምጥ። መጽሐፍ ቅዱስ ላይ የሚናገረውን የምትቀበል ከሆነ መንፈሳዊ ነገርን የሚጋጭ ከሆነ አልበላም ብለሃል። አየህ ሊሚቴሽን አቀርበሃል። ኦኬ ከዛ ውጭ ደግሞ አንተ ምን ብለሃል? ከአሸዋ በቀር ምንም ነገር እበላለሁ ብለሃል። ከአሸዋ በቀር እንግዲህ ከሰው ልጅ ጀምሮ እንስሳትን ጨምሮ የተለያዩ ፍራፍሬዎች፣ አትክልቶችን ትበላለህ። አንተ ሁሉንም ነገር የምትበላ የሰው ልጅ እንስሳ አይደለም የሰው ልጅ እንስሳ አይደለም። አዳምጥ መጀመሪያ እንስሳት የሰው ልጅ አትክልትን ፍራፍሬን ጨምሮ ሁሉንም ትበላለህ ማለት ነው። ከአሸዋ ውጪ አልበላም ካልክ ሶዛት ይሄ ከሆነ አንተ እና እንስሳ ለይ መጀመሪያ ይሄንን ለይ። እሺ በቃ አንድ እንደበሰለ ሰው ከአሸዋ በላይ ምንድን ነው? ከአሸዋ በቀር ሰው አለ አንዴ ራስ ያልኩህ ሰው ያልኩህ እኮ ነው። እንስሳና ሰውዬ ከአሸዋ በቀር ይበላሉ ደምረው ከአሸዋ በቀር ይበላሉ ብለህ ራስን ያልከው ሰው እንዲናርግ እኔ በመሃል ልግባ። ደምረው እንደዚህ ላርግ እየተናገረ ያለው ከአሸዋ በስተቀር እኔ ሴንስ እያለ ያለው ይሄ ኮመን ሴንስ እኮ ነው። ኮመን ሴንስ ያለው ሰው በላለው ያለ አይደለም። ከአሸዋ በስተቀር ስለ ቅጠላቅጠልም ሌሎቹ በምድር እንዲበሉ የተፈቀዱ ናቸው ያለ ነው እንጂ ሰው ልጅ አይደለም። ኮመን ሴንስ ነው አይደለም። ኮመን ሴንስ አለ። ኮመን ሴንስ አለ ራሱ ነው ያለው። ራሱ ምን አለ? በቃ እሱ በቃ እንደሱ አይደለም። ደምረው እንደሱ አይደለም ለማለት የፈለኩት ከሰው ውጪ ነው ብሎ የሚል ከሆነ አዳምጠኛ። መንፈሳዊ የሚል ከሆነ መንፈስን የሚነካ የሚል ከሆነ እግዚአብሔር ሸኮናቸው ድፍን የሆኑትን አትብሉ ብሎ ለእስራኤላውያን በሕግ ደረጃ ካስቀመጠላቸው ይሄ ሕግ ተሽሯል አልተሻረም? ይመልስልኝ። የተሻረበትን ቦታ ያንተ አንተ እስራኤላዊ ነህ? የተሻረው ማን ነው እስራኤል ያደረገ? አንተ እስራኤላዊ ነህ። ሕጉ ስማ መጀመሪያ በክርስቶስ ኢየሱስ እስራኤላዊ ሆነናል። አልሆንም። በክርስቶስ ኢየሱስ እስራኤላዊ አልሆንም። አትገባ። እኛ የሆነው ቤተክርስቲያን ነው። ኖ አትገባልካ። ደባልካ አትይዘኝም ወንድሜ። አልደባልቅልም። እኔ አልደባልቅልም። አሕዛብ ወደ እስራኤል አላደገም። አሕዛብ ቤተክርስቲያን ነው የሆነው። አልደባልቅልም። እስራኤል አልደባልቅልም አልኩህ እኮ። አትይዘኝም። አልደባልቅልም። እኔ ቤተክርስቲያን እንጂ የሆንኩት እስራኤል ማለት ነው። እስራኤል ማለት ነው። አልሆንኩም። እስራኤላዊ አይደለም። እኔ አሁን እንዲናርጋ ላግባባችሁ እኔ ላግባባችሁ። ይሄ ሕግ ለእስራኤላውያን ተሰጥቷል አይደለም? ደምረው ታምናለህ በዚህ 100% የተሻረውን ያምጣ። ኦኬ ቆይ መጀመሪያ የተሻረ ሊያመጣልኝ ቆይ ልገር የተሻረ እንዲያመጣልህ ሊኖርህ ይገባል። በሌለ ሕግ የለህም አንተ ከየት መጣ
ህግ የለህም። የተሻረውን ያምጣልኝ ሶፊ፣ የተሻረውን ያምጣልኝ። በቃ እዚህ ጋር ያለው ህግ ህግ የለህም አይደለማ። የተሻረውን ብለህ ለመጠየቅ ራሱ የተሻረውን ብለህ ለመጠየቅ መጀመሪያ ኪዳን ሊኖር ይገባል። የሌለህን ኪዳን ከምን ተሻረኝ? አንተ አሕዛብ ነህ። አምላክ የሌለን አንተ አምላክ የለህም። አንተ ንጉሥ የለህም። በክርስቶስ አግኝተናል። የክርስቶስ ያገኘነው እስራኤላዊን አይደለም ያገኘነው ቤተ ክርስቲያንን ያገኘነው። አትደባል። ይሄን ፍታልኝ ጀምረህ አንዴ ወይ ያብስጦታ አንዴ ሚውት አድርግና ያብስጦታ አንዴ ሚውት ደግሞ አምጣ። እሺ ዳድ አምጣልህ። ሮሜ 9:4 ላይ እነርሱም እስራኤላውያን ናቸው፣ ልጅነትና ክብር ኪዳንም የሕግ መሰጠትም የመቅደስም ስርዓት የተስፋው ቃላት ለእነርሱ ናቸውና አባቶችም የእነሱ ናቸው። ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን ይላል። ቴንኪው ጨረስን። እና ሁሉ የሆነው በማን ነው? በክርስቶስ ነው። ለማን ነው ኪዳን? ክርስቶስ ከማመጣ ከእነርሱ መጣ። አያርለ ክርስቶስ ከማመጣ ከእነሱ መጣ። አሁን ለምን ርዕሱ ሽፍት ታደርጋለህ? ይሄ ሰው የተሻረውን የሾናቸው ድፍን የሆነውን ወይም ደግሞ እነ አሳማን፣ እባብን፣ አይጥን እበላለሁ የሚል ከሆነ ብላ የሚል አዲስ ኪዳን ላይ ያምጣ። አለበለዚያ በተጻፈው ሕግ ነው መቀጠል የሚችለው። ቶሎ በል። ይኸው የተጻፈው ሕግ አንተን አይመለከትም። አነበብኩ። ወንድሜ አምጣ። ምን ይላል የተጻፈው ሕግ? ይኸውልህ ሸሆናቸው ኪዳንና ስማኛ ኪዳን፣ የልጅነት ክብር፣ የሕግ መሰጠት፣ የመቅደስ ስርዓት፣ የተስፋውን ቃላት ለነሱ ናቸው። ለማ ለእስራኤላውያን። ከዛ በማን ሆነ? ጨርሷ። ከዛ በማን ሆነ? ጨርሰው። ምን ይላል? ከዛ ቀጥሎ ምን ይላል? ይኸው ነበብኩልህ እኮ አባቶች ለነሱ ናቸውና ከነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ከምን በላይ ሆኖ? ይሄኛው ስማኝ፣ ይሄኛው አሁን የተሰጠን ሕግ ለእስራኤል የተሰጠን ሕግ አለ። እሱን ሕግ እኛ ተግባራዊ የምናደርገው በማን የተነሳ ነው? በድንግል ማርያም ልጅ በክርስቶስ ኢየሱስ የተነሳ ነው። ለምን? ያንን ባደረግን ሰዓት ስለምንረክስ እሱ ያንተን ሐሳብ እየተናገርክ ያለኸው መርከሳችን የማይቀር ጉዳይ ነው። አይደለም እየተናገርክ ያለኸው አንተ እያልክ ያለኸው ሽሮ በመብላት ትቀደሳለህ፣ ከርከሮ በመብላት ደግሞ ትረክሳለህ ማለት ነው። እግዚአብሔር አታድርግ ያለኝ እኛ ለምሳሌ ግን እኛ ኦርቶዶክሳውያን ሶፊ እንዲህ ብናደርግ ጥሩ ነው። ደሜ አንተ አወራህ እኮ ብዙ በቃ አውሩና ፊሽ ማነው ደምሮ እናውራ እስኪ አንዴ ስማ። እሺ አዳም መልስ። መጀመሪያ አንተ እባብን እንድትበላ ሸጎናቸው ድፍን የሆነው እንድትበላ አሳማ እንድትበላ የፈቀደልን የመጽሐፍ ቅዱስ ክፍል አምጥተህ አሳየኝ። ቶሎ በል አምጥተህ አሳየኝ። አሁን እኔ አንድ ጥያቄ ልጠይቅህ። ይኸውልህ እኔ ደምሮ አምጥተህ አሳየኝ። አምጥተህ አሳየኝ። ብላ የተባልከውን አምጥተህ አሳየኝ። ቶሎ በል። በቃ እንዲህ ነው የምትኖረው። እየጠው ካንተ ይደላለምን አንዴ ተረጋጋ። መሳደብ ነው እንደ ስራ። አምጥተህ አሳየኝ። መጽሐፍ ቅዱስ ለአሳይ ነው። ተረጋጋ። በመጮህ እኮ አይደለም። ተረጋጋ። በቃ ተረጋጋ። ይኸውልህ መጽሐፍ ቅዱስ ተጽፎ ስማ እስቲ አትጮህ። መጽሐፍ ቅዱስ የተጻፈው ለሶስት ወገን ነው። እስራኤል አለ፣ አሕዛብ አለ። መጀመሪያ ስማ፣ ከማውራት በፊት ስማ። ታወራለህ ብዙ። እኔ 2 ሰዓት ሰማለሁ። ሶስት ቤተ አምጣ መረጃ በላይ ተባለ። ልሰጥህ ነው። ተረጋጋ። ልሰጥህ ነው ለመስጠት ቆየ በጣም ቶሎ በል። ይኸውልህ አንተ ይኸውልህ አሁን አሕዛብ ነህ አንተ። ክርስቶስ የለህም አንተ። ደምሮ ክርስቶስ አለኝ አትበል። አንተ አሕዛብ ነህ። አንተ አሕዛብ ስለሆንክ ክርስቶስ ኢየሱስ ስለሌለ አንተ ክርስቶስ ኢየሱስ ስለሌለ የፈለከውን ነገር አንተ መብላት ትችላለህ። በክርስቶስ ኢየሱስ ነው የዳን ነው። እኛ ቤተ ክርስቲያን ሆናል። እስራኤላውያን አይደለም። ትእዛዝ የተሰጠው ምን መብላት እንዳለባቸው አምላክም ክብርም ኪዳንም
አባትም ላላቸው ለእስራኤላውያን ነው። አንተ አሕዛብ ነህ። ከመፈጠር እግዚአብሔር አያውቅም። በክርስቶስ ኢየሱስ ካልሆንክ በስተቀር አንተ አትታወቅም። የት እንዳለ አያውቅም። ከመቅደሱ ውጪ ያለ ሰው አንተ እግዚአብሔር ፈጽሞ በነፃነት እንድትበላ ክርስቶስ የሚያውቅ ከመስቀል በኋላ ነው። ከመስቀል በፊት እስራኤልን እንጂ አንተንም አያውቅም። አትታወቅም። ከመስቀል በፊት ክርስቶስ እስራኤልን ብቻ ነው የሚያውቀው። ከፈለክ ልጨምርልህ ዮሐንስ ወንጌል ምዕራፍ 1፣ ማቴዎስ ወንጌል፣ የሉቃስ ወንጌል፣ የማቴዎስ ወንጌል ሁሉም የሚመለከተው እስራኤላውያንን ነው። ከመስቀል በኋላ ሐዋርያት ሥራ ምዕራፍ 9 ምዕራፍ 10 በኋላ ነው እናንተ የምትታወቁት አሕዛቦች የምትታወቁት። ከሐዋርያት ሥራ መጽሐፍ ምዕራፍ 10 በኋላ ነው። ያለ ቦታችሁ አትግቡ። አይመለከታችሁም። አንተ የፈለከው መብላት ትችላለህ። አሳማን ብላ ነፃ ነህ። የፈለከው ብትበላ ነፃ ነህ። የሚያድነው ኢየሱስ ነው። በክርስቶስ ነፃ ስትወጣ የፈለከውን ትበላለህ። ኢየሱስ ክርስቶስ ነፃ አውጥቷል። ከምግብ ነፃ አውጥቷል። ከእንጀራ ነፃ አውጥቷል። ከኃጢአት የሚያድነው ኢየሱስ ነው። ከሞት እስራት ነፃ የሚያወጣው ኢየሱስ ነው። ቆላስይስ ላይ ያለውና ቆሮንቶስ ላይ ያለውን ቃል እናንብብሽ። ሁለቱ በቃ አውርዶ። እሺ አውርዶ። ለምን አውርዶ? ካላወቀ አውርዶ። ምንም ተወሱ። እኔ ነኝ ዝም በል ያልኩት። በቃ አውርዶ። ድጋሚ እንዳያወራ እኔ ነኝ ዝም በል ያልኩት። እኔ እያወራሁ ነው። ድጋሚ ግን እንዳያወራ፣ ቢውጥ አንስቶ እንዳያወራ። አለበለዚያ ይሄን ይመልስልኝ። የተፈቀደለት ቆላስይስ 2:16 ቆሮንቶስ ላይ ያለውን ቃል ማንሳት ይችላል። በቃ ምንም ቀላል እኮ ነው። ምንም ቀላል ነገር ነው እኮ ላውጣልህ። ለምን እንደምትታገል እኮ ነው። እኔ አንተ አሁን ትበላለህ አትበላም? እኔ መጽሐፍ ቅዱስ ላይ እየነገርኩ ነው። መጽሐፍ ቅዱስ ላይ ሸኮናቸው ድፍን የሆነ ለእስራኤል የሰጠኋትን ትእዛዝ ሽሬ እናንተ እንደፈለጋችሁ ብሉ የሚል የመጽሐፍ ቅዱስ ክፍል አምጥታችሁ። እሺ አንደኛ ቆሮንቶስ ምዕራፍ 8 ላይ ያለውን ቃል ምዕራፍ 8 ቁጥር 8 ላይ መብል ግን ወደ እግዚአብሔር አያቀርበንም፣ ባንበላ ምንም አይጎለንም፣ ብንበላ ምንም አይተርፈንም። አለቀ። ብንበላ ባንበላ ምን መብል ወደ እግዚአብሔር መንግስት ምን አይለንም፣ አያቀርበንም። የዋህ እኮ ማርያም አረጋጋ። ከዛ ቆላስይስ 2:16 ላይ ልምጣለን። እንግዲህ መብል ወይም በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ ይላል በግልጽ መጽሐፍ። ሌላ ቦታ ከአፍ የሚወጣ እንጂ ወደ አፍ የሚገባ ምን አይልም፣ አያረክስም። የተስማማህን መብላት ትችላለህ። ቅድም የተናገርከው ክፍል ለእስራኤላውያን በሙሴ በኩል የተሰጠ ትእዛዝ እንጂ አዳማ ለምትኖረው ለወንድማችን የተዋህዶ ልጅ እንቁ ልጅ ደምረው ወልዴ አይመለከትም። አዳምጠኝ። በትክክል ወንጌል ይሄ ነው ሶፊ፣ ወንጌል ይሄ ነው። ወንጌል ይሄ ነው ሶፊ፣ ንገረው በደንብ። በቃ አልወርድም። ወንጌል ይሄ ነው፣ ንገረው። ነፃ ነህ። በቃ ከየትኛውም ነገር ነፃ ነህ። ወንጌል ይሄ ነው ሶፊ፣ ንገረው። በቃ ምን አንተ ቤትን አታስከብርም? አልቻልም አይደል? ከአንተ ጋር እያወራ ነው። ሚውት አድርግ በቃ። እሺ አንተ የተስማማህን ትበላለህ አይደል? ነገር ግን ላስረዳ የተስማማህን ትበላለህ። አዎ በል የተስማማህን ትበላለህ። የሰው ስጋ የህፃናት ስጋ ከተስማማ ትበላለህ። ይፈቅድልሃል። ለምን ስለምናወራው አየሁልህ ችግሩ ለምን ራሱ ስትናገረው ቆይ አዳምጣ። አንተ ለምን ሰው ጋር ትሄዳለህ? አዎ አይደለም። አይደለም በቃ ወደ መብል ላይ አልኳ። አይደለም፣ ተሳስተሃል። ራሱ ለንግግር ራሱ አመክንዮ ስላጣ አንዴ እሺ ልንገርህ። አዳምጠኝ። የሰው ስጋ እንዳበላ የሚከለክል ህግ አለ። አሰማኝም ደምረው። እሺ የሰው ስጋ እንዳትበላ የሚከለክል ህግ አለ የለም? አሁን ከመጽሐፍ ቅዱስ ጥቅስ አምጣል። ከመጽሐፍ ቅዱስ ጥቅስ ሳመጣልህ የሰው ጋር ሄድክ። ራሱ ለመናገርም ይዘገናል። የሰው ብለህ ስታወራ
አየህ አንተ መጽሐፍ ቅዱስ ስማ ከመጽሐፍ ቅዱስ ነው ያመጣሁልህ። አይደለም ንገረኛ። እንኳን የሰው ስጋ ለምሳሌ ስጋ መብላት ወንድምህን የሚያስተው ከሆነ ወደ አፍ ከቶ አይግባ ይላል መጽሐፍ። ወንድምህን የሚያስት አልበላም አለቀ። እና ምን ድረሻው አለቀ። ስለማስል ቆሮንቶስ ላይ ሲያወራ ቆይ ስማ፣ እዚሁ ቆሮንቶስ ላይ ሲያወራ ምን ይላል መሰለህ? ለጣዖት የተሰዋውን ይኸውልህ፣ ለጣዖት የተሰዋውን አልበላም የሚል አለ፣ ለጣዖት የተሰዋውን የሚበላ አለ። ነገር ግን የጣዖት የተሰዋውን ሲበላ ህሊናው ይረክሳል ውስጤ ብሎ ስለሚያስብ ከህሊና አንጻር ቆይ ስማ፣ ከህሊና አንጻር አይብላ። ከህሊናው አንጻር እሺ ጳውሎስ ይለክሳል። ከህሊና አንጻር ነው ጳውሎስ ያለው ልንገራ። እሺ ጳውሎስ ምን አለ? አንተ ደግሞ ድል ሰጣለሁ ስለጠየቀኝ ልመልስላ። ከህሊና አንጻር አልበላም። ነገር ግን ቆይ ስማኝ፣ አንድ ሰው ግን የአህያ ስጋ ስለበላ አይረክስም፣ የበሬ ስጋ ስለበላ አይቀደስም፣ የእግዚአብሔር መንግስት መብልና መጠጥ አይደለችም ብሎ 4 ነጥብ። ነገር ግን የሚበላው የማይበላውን ከሚያሰናክል ባይበላ። ሳምቡሳ መብላት የሚያሰናክል ከሆነ ሳምቡሳ አትብላ፣ ወንድምህንስ እንዳያሰናክልብህ። ከዛ በተረፈ ግን መጽሐፍ ቅዱስ ግን አትብላ። እኔ ደግሞ ላውራ። እሺ እኔ ሳወራ ጳውሎስ ምን አለ? ሁሉ ተፈቅዶልኛል አለ። ሁሉ ተፈቅዶልኛል አለ። ሁሉ ግን አይጠቅመኝም አለ። አየህ፣ ሁሉ ተፈቅዶልኛል፣ ሁሉ ግን ምን አይለኝም፣ አይጠቅመኝም። ፔሬድ። ስለዚህ የማይጠቅምህን ሸኮናቸው ድፍን የሆነውን የሰውን ስጋ እግዚአብሔር የማይከብርበትን ማንኛውንም ነገር መብላት የለብም። ለምን? ሁሉ ስለማይጠቅም። ደምረው አሁን እናንተ የምናወራው ስለ ህግ ነው ያነሳ ነው። ህግ ለእስራኤል ተጽፏል፣ በሙሴ በኩል ተሰጥቷቸዋል። ህግ ለአንተ አዳማ ቆያ ነገር ቅድም ነገርኩ። የሮሜ መጽሐፍ 9 ነገርኩ፣ አንስቼልህ እኮ ህግና ኪዳን የተስፋውን ቃል ልጅነት ለእስራኤል ተሰጠ፣ አባቶችም ከነሱ ናቸው ይላል። አነበብኩልህ። ከዛ በኋላ ኢየሱስ ምን ሆነ? ሶፊዬ ትንሽ ላውራ። ኢየሱስ የሁሉ የበላይ ሶፊዬ ትንሽ ላውራ። ጎዶልያስ እሺ ቀጥል። እንዴት አደራችሁ? በቅድሚያ መጀመሪያ ምናልባት ለእስራኤላውያን ብቻ ነው ህጉን የተሰጠው ከተባለ እስራኤል ማለት ምን ማለት ነው? በመጀመሪያ እስራኤል ማለት ህዝብ ማለት ነው አይደለ? ህዝብ እስከሆነ ድረስ ያው በየትኛውም ከክርስቶስ ህግ የሚመጣውን የትኛውም ህግ ተቀብሎ የሚኖር ያን ክርስቶስ መሆኑን የሚያምን ወይም ደግሞ እግዚአብሔር አለ ብሎ የሚያምን ህዝብ ሁሉ ያንን ህግ ይቀበላል። ለእስራኤላውያን በድንበር የተገደበ ነገር አይደለም። ያ ከሆነ ደግሞ አይደለም ጎዶልያስ አይደለም ለእስራኤል የተሰጠ ህግ ኖ አይደለም ጎዶልያስ። ለምን መሰለህ ሲደባለቅ ደስ አይልም። ያብ ስጦታ የተሳሳተ ነገር ያውራ፣ ችግር የለውም። ያብ ስጦታ ያረጋል ሚውት አድርግ። ያብ ስጦታ የተሳሳተም ነገር ጎዶልያስ ያውራ፣ ሲጨርስ ነው ማውራት የምንችለው እኛ። ያውራ እንደ መብቱ ነው። እኛ የምናወራው እኮ ለሱ ስህተት ነው፣ ግን ጸጥ ብሎ እየሰማን እኮ ነው። እኛም እሱ ሲያወራ ስህተትም ከሆነ እንስማው፣ ምን ችግር አለ እንዴ? በመሃል ማረም አይቻልም። ጎዶልያስ ቀጥል። ስለዚህ ለእስራኤላውያን በሙሴ በኩል ህግ ተሰጥቷቸው ነበረ። የትኛው ህግ? ለምሳሌ እናንሳ። 10ቱ ትእዛዛት ተሰጥቶ ነበር። 10ቱ ትእዛዛት የተሰጠው ላመኑት ክርስቲያኖች ሁሉ ነው። በክርስቶስ ላመኑ ክርስቲያኖች ባይባሉም እንኳን በክርስቶስ ላመኑ ሁሉ 10ቱ ትእዛዛት ተሰጥቶ ነበር። 10ቱ ትእዛዛት ያንን አትግደል፣ አትስረቅ የተባለው በሙሴ ጊዜ ነው የተሰጠው። ማስረጃ ምን? ለሁሉ እንደተሰጠ ክርስቲያኖች በሙሉ ኢቭን በብሉይ ኪዳን ክርስቲያኖች እንደነበሩ መጽሐፍ ቅዱሳዊ ማስረጃ ጠቅሰህ ትነግረናለህ። ክርስቲያኖች ነበሩ ወይ? ጠይቅልን። ክርስቶስ ስላመኑ ነው ህግ የተሰጡት ብሏል። ጠይቅልን። አንዴ ያዳምጡኝ። አማርተህ ለፋ በዚሁ። እሺ እሱን አርሜያለሁ። አሁን በክርስቶስ ክርስቲያን የተባሉት የዛኔ አልነበሩም። እሺ እንበል። ለዛኔ ግን እግዚአብሔር አለ ብለው ለሚያምኑ ከሙሴ ጋር ሙሴ ይዞላቸው የእግዚአብሔር ህዝቦች የተባሉ ሙሴ ይዞላቸው የወረደውን ያንን ኪዳን ያንን 10ቱ ትእዛዛትን ጨምሮ መጽሐፍ ቅዱስን ክፈተው። ለምሳሌ አይደለም ዘጸአት 20 ነው አይደለ? ከ11 ጀምሮ ነው ይህን ክፍል የሚያወራው። ዘጸአትን ክፈትና አንብብና ለማን እንደተሰጠ ቃል በቃል ስለሚናገር አንተ ያልካቸው ሰዎች እዛ ውስጥ ከተጠቃለሉ
አሜን ብለን እንቀበላለን። ያንተ ልክ። ስለዚህ አሁን በአንተ አባባል ለእስራኤላውያኖች በዛ ጊዜ ከሙሴ ጋር ከግብፅ የወጡት ህዝቦች ብቻ ነበር 10ቱ ትእዛዛት የተሰጣቸው ልትል ነው በአንተ አባባል? ስንት ነው በአጠቃላይ ሶፊ? በአንተ አባባል አይደለም ብዛቱን ጠይቀው እኮ ቆይ አንተ ማን እየገባህ አንዱ ያዳምጡኝ በእናታችሁ። እኔ አዳምጥኳቸው አይደል? እዚህ እኮ አንተ ለማደናገር ነው ያወራው። እሺ እንድናርጋ አይው ላንብበው ነኝ ቃሉን ላንብብለትና ከዛ ሁላችንም እንወያየ። ግን በቃ እንደዚህ አንዳችን ለአንዳችን ጊዜ እንሰጣት። አሪፍ ነው እንደዛ ሲሆን። ሁለት በጌታ በኢየሱስ ስም ይህን ቃል አነባለሁ። እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣውህ እግዚአብሔር አምላክህ እኔ ነኝ። ከየት እንደወጡ ስማ። እነማን እንደሆኑ እነዚህ ሰዎች ከግብፅ ምድር የወጡት ራስህ ወቅ። ያወጣው አምላክ እኔ ነኝ። ከኔ በቀር ሌላ አማልክት አይኑርህ። በላይ በሰማይ ካለው በታች በምድር ካለው ከምድር በታች ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል አንተ አታድርግ። አትስገድላቸው፣ አታምልካቸው። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር ነኝ። እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና የእግዚአብሔርን የአምላክህን ስም በከንቱ አትጥራ። እግዚአብሔርን ስምን በከንቱ የሚጠራ ሰው ከበደልን አያነጻውምና። የሰንበት ቀን ትቀድሰው ዘንድ አስብ። 6 ቀን ስራ ተግባርን ሁሉ አድርግ። 7ኛውን ቀን ግን ለእግዚአብሔር ለአምላክ ሰንበት ነው። አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም ከብትህም በደጆች ውስጥ ያሉ እንግዳ በእርሱ ምንም ስራ አትስሩ። እግዚአብሔር 6 ቀን ሰማይና ምድርን ባህርን ያለባቸውን ሁሉ ፈጥሮ በ7ኛው ቀን አርፏልና። ስለዚህ እግዚአብሔር የሰንበት ቀን ባርኮታል፣ ቀድሶታል። አባትና እናትህን አክብር። እግዚአብሔር አምላክ የሚሰጥህ ምድር ዕድሜህ እንዲረዝም። አትግደል፣ አታመንዝር፣ አትስረቅ፣ በባልንጀራ ላይ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ፣ የባልንጀራህን ሚስት ሌላውን የገረዱንም በሬውንም አህያውንም ከባልንጀራው ገንዘብ ሁሉ ማናቸውንም አትመኝ። ህዝቡም ሁሉ ነጎድጓዱን መብረቁን የቀንደ መለከቱን ድምፅ ተራራውን ሲጤስ አዩ። ህዝቡም ባዩ ጊዜ ተርበደበዱ፣ ርቀውም ቆሙ። ሙሴ አንተ ተናገር እኛም እንሰማለን፣ እንዳንሞት ግን እግዚአብሔር አይናገረን አሉት። ሙሴም ለህዝቡ እግዚአብሔርን ሊፈትናችሁ ኃጢአትም እንዳትሰሩ እርሱን መፍራት በልባችሁ ይሆን ዘንድ መጥቷልና አትፍሩ አለ። ህዝቡም ርቀው ቆሙ። ሙሴም እግዚአብሔር ወዳለበት ወደ ጨለማው ቀረበ። እግዚአብሔርም ሙሴን አለው ለእስራኤል ልጆች እንዲህ በል፣ እኔ ከሰማይ እንደተናገርኳችሁ እናንተ አይታችኋል። በአጠገቤ ምንም አታድርጉ። የብር አማልክት የወርቅ አማልክት ለእናንተ አታድርጉ። የጭቃ መሰዊያ ስራልኝ፣ የሚቃጠለውን የደህንነት መስዋዕትን በጎችን በሬዎችንም ሰዋበት። ስሜን በማሰባስብበት ስፍራ ሁሉ ወደ አንተ መጥቼ ባርካለሁ። የድንጋይ መሰዊያ ብታደርግልኝ ብረት ከነካው ድንጋይ አትስራ። መሳሪያ ብትነካ ታረክሰዋለን። ሀፍረተ ስጋ በእርሱ እንዳይገለጥ ወደ መሰዊያ በደረጃ አትውጣ ብሎ ይህንን በቀጥታ ተናግሯል። ለማን ነው ይህንን ጎዶልያስ የተነገረው? ይበቃናል ሶፊዬ። በቃ ጨረስኩት። ለማን የተነገረን? የእግዚአብሔር ቃል ደግሞ ይበቃናል አይባልም። የእግዚአብሔር ቃል ይነበባል። ለዚህ ማስረጃ ብዬ ነው እንጂ ያው ሁሉም ቢነበብ ጥሩ ነው ለእኛ መጽሐፍ። ከላይ አሁን ችግር እኮ የተፈጠረው ከላይ የምንፈልጋትን ብቻ እያነበብን ነው። እሺ ሶፊዬ፣ ይኸውልህ አሁን እናንተ በምትሉት ነገር ከሆነ የተቀረጸውንና እነዚህ አማልክትን የተቀረጹት ላይ አትስገዱ የሚለውን ነገር ለእስራኤላውያን ለጊዜው ብቻ የሆነ እንጂ አሁን ላሉት ወይም ደግሞ አሁን ላሉት ሰዎች ለእናንተ ህጉ አይሰራም ማለት ነው። ያ ማለት ከኔ በቀር ሌላ አምላክ አታምልክ የሚለውም አሁን ላላችሁት ለእናንተ አይሰራም ማለት ነው። አሁን ይሄ ለእስራኤላዊ የዛኔ ከግብፅ ባርነት ለወጡት ለእስራኤላውያን ብቻ የተነገረ ነገር ከሆነ ማለት ነው። አሁን ይሄ ነገር እንደዛ ከታየ ይሄኛው አሁን ነገሩን እንደዚህ አንሻፈፍከው አይገናኝም። አይደለም አንተ የምፈልገውን ማጥፋ ህጉ የተሰጠው እሱንም ጨምሮ እኔን አይመለከተኝም። ለእኔ አይደለም የተሰጠው ህጉ። አስረግጬ እየነገርኩ ነው። አዳምጣ። የምትፈልገውን እንደዚህ ወደዛ አታድገው፣ ሌላ አምላክ ታመልካለህ ማለት ነው ምናምን ወደሚል ከሄድ ከህግ ጋር አይገናኝም። የምናወራው ህጉን ነው። ጎደለስ እኔ አንድ ነገር ልጨምር። አሁን ያነበብከው ህግ ባትፈጽመው ትጸድቃለህ? ከዚህ ጋር አይገናኘውም። ጽድቅ ኢየሱስ ክርስቶስ ነው። ከዚህ ጋር አይገናኘውም። ስለዚህ ህጉን ተግባራዊ ታደርጋለህ ማለት ነው። አየህ፣ ይሄ ነው ችግሩ። እኛ እንመላለስበት ዘንድ በመንፈስ እንድንመላለስ። ለምሳሌ አትግደል ይላል። አትግደል ብሎ ከገደል ይሄኛውን ህግ ይኸውልህ በእስራኤል አንድ ነገር ልበለው። ጎደለስ አሁን ይህንን ህግ አንተ
አሁን ይሄንን ንግ ያነበብከው ንግ አሁን ለአንተ ልንገር ከመጽሐፍ ቅዱስ ነው የማነብልህ እኮ ከመጽሐፍ ቅዱስ ልንገር ለጥያቄ ነው ያንተን ጥያቄ ከፍ ላደረገው ነው ጥያቄ ጎዶልያስ የእናንተን ጥያቄ ከፍ ላደረገው ነው ይኸውልህ እናንተ ከህግ በታች ልትኖሩ የምትወዱ ህጉን አትሰሙምን እስኪ ንገሩኝ ይላቸዋል አንዱ ከባሪያይቱ አንዱም ከጨዋይቱ የሆኑ ሁለት ልጆች ለአብርሃም እንደነበሩ ተጽፏልና ነገር ግን የባሪያይቱ ልጅ እንደ ስጋ ተወልዷል የጨዋይቱ ግን በተስፋው ቃል ተወልዷል ይህም ነገር ምሳሌ ነው እነዚህ ሴቶች እንደ ሁለቱ ኪዳኖች ናቸውና ከደብረ ሲና የሆነችው አንዲቱ ለባርነት ልጆች ትወለዳለች እርሷም አጋር ናት ይላል ይህችም አጋር በአረብ ምድር ያለችው ደብረ ሲና ናት አሁን ያለችው ኢየሩሳሌምን ትመስላለች ከልጆቿ ጋር በባርነት ናትና ሌላኛይቱ ኢየሩሳሌም ግን በነፃነት የምትኖር ናት እሷም እናታችን ናት አንቺ የማትወልጂ መካን ደስ ይበልሽ አንቺ አመጣሽ የማታውቂ እልል በይና ጩኺ ባል ካላቱ ይልቅ የብቸኛይቱ ልጆች በስተዋልና ተብሎ ተጽፏልና እኛም ወንድሞች ሆይ እንደ ይስሐቅ የተስፋው ቃል ልጆች ነበርን ብሎ እንግዲህ ስለ ኪዳኑ ነው የሚያወራው ምንም አጭርና ግልጽ ነው የፈለገው ሰው ይግባና አስሩን ትእዛዝ እኛ አንፈጽምም ከአስሩ ትእዛዝ ነፃ ወጥተናል ከአስርቱ ህግጋት ነፃ ወጥተናል የሚል ሰው አስርቱን ትእዛዛት የማይፈጽም ሰው አሁን አዲስ ኪዳን ላይ ኃጢአተኛ ነው ኃጢአተኛ አይደለም ቀጥል አበራ ቀጥል ኃጢአተኛ ነው ኃጢአተኛ አይደለም ማነው የሚያስበው ቆይ በቃ ኒውት አድርግና ስማ የወንድሜ ደምረውም ችግር መጽሐፍትን በትክክል አለማወቁና የአብም ሲል እንደነበረው ቅድም መጽሐፍ ቅዱስ ከዘፍጥረት እስከ ዮሐንስ ራእይ ርዕሱ ኢየሱስ ነው ግን ለሶስት ወገን ነው የሚያወራው ለሶስት ወገን ነው ለእስራኤል ለአሕዛብና ለቤተክርስቲያን ቤተክርስቲያን ከሐዋርያ 12 በኋላ ነው እንደውም ደምረው የገባው ሐዋርያ 10 ነው ከዛ በፊት በሙሉ ብሉይ ኪዳን ነው አዲስ ኪዳንም አይደለም ከሐዋርያ 12 በፊት አራቱንም ኪዳን ጨምሮ ብሉይ ኪዳን እንጂ አዲስ ኪዳን አይደለም ህግ የተሰጠው ለእስራኤል ህዝብ ብቻ ነው ህጉም የሚጀምረው ዘጸአት 24 ላይ ነው እስራኤል የሚለውን ትርጉሙ እንድትነግረን በዛውም አበራዬ ይቀርታ እስራኤል አይ አንተም እንትን እስራኤል የሚለው ምን ማለት ነው የኔን ተራ ልጨርስ እኔ የጠየቁ ጥያቄ አዳምጠኝ እኔ የጠየቁ ጥያቄ አዳምጥ ሶፊ መጠየቅ አይችልም እሱ ማብራሪያው ሰጥቷል እንትና ማብራሪያውን ይስጥ አበራ ማብራሪያውን ይስጥ ለምንድን ነው ጥያቄ የሚጠይቀው ደምረው ጥያቄ ሊጠይቀን ነው እንደገባው ማብራሪያውን ይስጥ አናዳምጥም አንተን አናዳምጥም ደምረው አናዳምጥም አሁን ይኸውላችሁ ምን አለ መሰላችሁ ሰው ያልገባው ነገር የጠየቀው ደምረው ነው ደምረው ጥያቄን ማብራራት ፈልጋለሁ ጥያቄ ግልጽ አድርጌ ልናገር እያለ ነው ግልጽ አድርጎ ጥያቄውን ይናገር አበራ እንደ ልቡ መናገር ይችላል አሁን የደምረው ጥያቄ አስርቱ ትእዛዝ ብትፈጽሞ ባትፈጽሞ አይመለከተኝም ካልክ አስርቱ ትእዛዛትን ካልፈጸምክ ትጸድቃለህ ወይ በተዘዋዋሪ ደግሞ ለመጽደቅ ስትፈልግ ስራ ያስፈልገኛል ስትል በተዘዋዋሪ ደግሞ ያንን ህግ እየጠበቅ አይደለም ወይ ያንን የደምረው ጥያቄ ልጨርስና የኔን ሐሳብ መልስለታለሁ ብሉይ ኪዳን ወይ ለመጽሐፍቱን ሐሳብ ሌላ ነገር ለምናገራለን መልስ አሁን ሶፊያ ስነ ስርዓት እንዴ ተኩስ ተኩስ ስነ ስርዓት አይደለ እንዴ ሜጀር ጀነራል ደምረው ምን ያርግ መሰለ አበራ በገባው መልኩ በፈለገው መልሱ ወደ ግራ መሄድ ይችላል ወደ ቀኝ መሄድ ይችላል ሚውት አርግና ስማ ያበራ ተራ ነው አበራ የሚመልሰው ነገር ቢጥምም ባይጥምም ሚውት አርገ ስማ ደምረው ሌሎቻችን የሰማን አይደል ቀጥል አበራ ቴንክ ዩ ህግ የሚባለው ቅድም ፓስተር ሶፊ እያነበብክ ነበር ገላትያ 4:22 ጀምሮ ሁለት ኪዳን እንዳለ መጽሐፍ ቅዱስ ይናገራል እንደ ኔሽን ሁለት ኪዳን አለ አሮጌ ኪዳን ብሉይ ኪዳንና አዲስ ኪዳን አሮጌው ኪዳን ዘጸአት 24 ላይ ነው የሚጀምረው ከእስራኤል ጋር ብቻ የተገባ ኪዳን ነው እንደ ኔሽን ከአዲሱም ኪዳን ደግሞ ኤርምያስ 31:31 ሲናገር እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የሚገባበት ወራት ይመጣል ይላል ጌታ አሮጌውም ኪዳን አዲሱም ኪዳን ከእስራኤል ጋር የተገባ ኪዳን ነው አሕዛብና ቤተክርስቲያን ኪዳን የላቸው አሕዛብ ኪዳን የለውም እንደ ኔሽን ቤተክርስቲያንም ኪዳን የላትም ስለዚህ አሮጌው ኪዳን ይሄን ብላ ይሄን አትብላ ዘፍጥረት 1 ላይ ዘፍጥረት 7 ላይ ዘዳግም 14 ላይ ስለ ምግብ የተጠቀሰው ይሄን ብላ ይሄን አትብላ የተባለው እስራኤላውያኖች ናቸው እንጂ እኛ በጭራሽ አይደለንም አራቱም ወንጌል አድሬስ የሚያደርገው ቤተክርስቲያንና አሕዛብን ሳይሆን አድሬስ የሚያደርገው የእስራኤልን ህዝብ ነው
አህዛብ ሐዋርያት ሥራ 10 ነው የገባው። ከዛ በፊት ያለው መጽሐፍ ሊመለከተውና ለሱ የተጻፈ አይደለም። ደምረው ላለው በአጠቃላይ ትእዛዙ 10 ትእዛዝ አይደለም፣ 10ቱ ትእዛዛት ሳይሆን 613 ነው ለእስራኤል ሕዝቦች የተሰጠው ሕግ። 613ም የተሰጠው ለእስራኤል እንጂ ለእኛ አይደለም። እኔ አሁን ይሄንን አልፈጽምም፣ ሳልፈጽም እጸድቃለሁ። አንተ የሰው ስጋ ትበላለህ፣ ትጸድቃለህ። ሰው ትገላለህ፣ ትጸድቃለህ። የፈለገውን ኃጢአት ታደርጋለህ፣ ትጸድቃለህ። ይሄ ለመብላት ሰው ለመብላት ያሰበ ሰው ሐሳብ ካልሆነ በቀር እንደ ትልቅ ሰው በቃ ገደልከው እኮ በቃ አለቀ። አንተ የሰው ስጋ ትበላለህ፣ ትጸድቃለህ። ሰው ትገላለህ፣ ትጸድቃለህ። እንደፈለግ የኃጢአትን ነገር ታደርጋለህ፣ ትመኛለህ። በመረጃው ለእኛ ተሰጥቷል። ኪዳን ካልካሳየ ጣልቃ አልገባሁብህማ። አዳምጥ። ኪዳን እንደተሰጠ በማስረጃ ጣልቃ አልገባሁብህም። አዳምጥ። ጣልቃ አልገባሁብህም። ሶፊ እኔ እየነዳሁ ስለሆነ እዛው ዘጸአት 21 ላይ ያለውን ቃል በቃል እያወጣን ገባ እጠይቀዋለሁ። ትፈጽማለህ አትፈጽምም እያልኩት አልፈጽምም ነው የሚለው መልሱ ማለት ነው። አንብብልኝ። ለምን አነባዋለሁ? ኦልሬዲ ሙሉ ክፍሉ አንዱ ምዕራፍ አይመለከተኝም ይላል። ወይኔ ጉዴ ፈላ። እኔንም አይመለከተኝም። እኔም ገብቻለሁ ከሱ ጋር። እኔም እንዳበራ ነው ማምነው። ጨርሻለሁ። ባጨርስስ ስጋ የሚበላ ሰው እንዲያረግ እግዚአብሔር። አንተ ለምን እሱ ጋር ሄድክ? እኔ እኮ ለምን እሱ ጋር ሄድክ? ለምን እሱ ጋር ሄድክ? አንተ ነው ያወራን ያለነው ስለ 10 ትእዛዛት። ሌላ ጴንጤ አስገባ በማርያም እንደው አበራን የሚቃረን ጴንጤ ሆኖ አበራን የሚቃረን አለ። አበራን የሚቃረን አለ ወይ? ለምን አንተ ቆይ፣ ለምን ጴንጤና ኦርቶዶክስ ታወራለህ? ግለሰቦች እኮ ነው የምናወራው። እሺ ግለሰብ እኛ አንተ እያወራን ያለነው እንደ ኦርቶዶክስ አይደለም፣ እንደ ደምረው ነው የምናወራው። ይኸው አስገባው፣ ሌላ ሰው አስገባ። ማርያምን የአበራን ሀሳብ የሚቀበል ሰው አለ ወይ? እኔ ጠርቄያለሁ ብሏል። ኪዳን ለእናንተ እንደተሰጠ እኮ አልሰጠኝም ከመጽሐፍ ቅዱስ ላይ። አንተ ጠይቅልኝ ማስረጃ አይደለም። ደምረው የኛን ብቻ መተቸት ሳይሆን ደምረው አንተ ኪዳኑ እንደሚመለከትህ የብሉይ ኪዳንም የአዲስ ኪዳንም ባለቤት እንደሆን ከመጽሐፍ ቅዱስ አምጣና አንተ ደግሞ ተናገር። እኔ አጭርና ግልጽ ነው የምናገረው። አጭርና ግልጽ ነው የምናገረው። አይደለም ከመጽሐፍ ቅዱስ ነው የምነግረኝ። ከመጽሐፍ ኢየሱስ ክርስቶስ በማቴዎስ ወንጌል 5:7 በተራራው ስብከት ላይ ምን አለ? እኔ ሕግን ልሽር አልመጣሁም አለ። ስለ ኪዳን ነው የምናወራው፣ ስለ ሕግ አይደለም። ሕግ የተሰጠው በኪዳን ነው። ለኪዳኑ ነው ሕግ የተሰጠው። ሕጉ ካልተሻረ ደግሞ በተዘዋዋሪ ምንድነኝ? እኔ የኪዳን ነኝ፣ ባለ ኪዳን ነኝ። ስለዚህ ሕግ ልሽር አልመጣሁም ብሏል። ፔሬድ ሕግ ልሽር አልመጣሁም ካለ አንተ የትኛውን ሕግ ነው ክርስቶስ ሽሮ ይህንን መግደልን፣ መብላትን፣ መጠጣትን ምናምን ብለህ ያልከውን አደርጋለሁ እጸድቃለሁ ያልከው መልስ። አለበለዚያ እየጠየቅን ያለነው ኪዳን ውስጥ አንተ አለህበት ወይ? ሶፊ ጠይቅልኝ። ኪዳኑን አሮጌውንና አዲሱ ኪዳን ለእሱ እንደተሰጠ ጠይቅልኝ። ይኸውልህ እሺ እንየው፣ አሮጌውንና አዲሱን ኪዳን እንየው። መጀመሪያ በአሮጌው ኪዳን እስራኤላውያን ነው እኮ ገብቻለሁ ኪዳን ውስጥ እያለ ነው። አይ መጀመሪያ ለአሮጌው ኪዳን የተባለው ብሉይን ኪዳንን ለእግዚአብሔር ሕዝቦች የተባሉት ሁሉ እስራኤላውያን ተብሏል። እስራኤላዊ ማለት ደግሞ የእግዚአብሔር ሕዝብ ማለት ነው። በእንትኑን ማየት እንችላለን። የእግዚአብሔር ሕዝብ እግዚአብሔርን እንዳለ የሚያምኑ እግዚአብሔር ያለ እንዳለ አሁን እናንተ እንደምትሉት አይደለም። የኢየሱስን ሕግ ብቻ ነው ኢየሱስ ሕግ ብቻ ነው መቀበል። እግዚአብሔር አሮጌ ኪዳንና አዲስ ኪዳን ለማን ነው የተሰጠው? እኔ በደንብ ስማኝ። በማስረጃ ኤርምያስ 31:31 ላይ፣ ዕብራውያን 8 ላይ፣ ሮሜ 9:4 ላይ፣ ሮሜ 3 ላይ፣ ዕብራውያን 1:1 ላይ እነዚህን ጠቅሼ አሮጌውም አዲሱም ኪዳን የተሰጠው ለእስራኤል ሕዝብ ነው፣ ቤተክርስቲያንና አሕዛብ ኪዳን የላትም ብዬ በማስረጃ እስራኤል ማለት ደግሞ የእግዚአብሔር ሕዝብ ማለት ነው። እስራኤላውያን ማለት እግዚአብሔራውያን ማለት ነው። የእግዚአብሔር ሕዝብ ማለት ነው አይደል? እሱ አልጠፋንም። አሁን ስለ ኪዳን ነው የምናወራው። ስለዚህ ልክ እኔ እንደጠቀስኩት ከመጽሐፍ ቅዱስ ላይ ይሄው አሮጌው ኪዳን የኛ ነው፣ አዲሱ ኪዳን የኛ ነው እያልክ አሳየን ወንድሜ።
ይሄውልህ አበራ፣ አሁን ያልተግባባንበት ነገር ልንገር። አንተ ይኸውልህ ብዙ ቦታ ለምሳሌ ዲያብሎስ ተብሎ ብዙ ቦታ ተጠቅሷል፣ ሰይጣን ተብሎ ብዙ ቦታ ተጠቅሷል። ብዙ መጽሐፍ ቅዱስ ጥቅስ ስለነገርከኝ አይደለም ያንተን እውነታነት እንትን የምንለው ግን ስለ ሐሳቡ መረዳት እንዴ እዚህ ጋር ጎዶልያስ በጣም ስታል ጥቅስ ስለነገርከኝ አይደለም እንዴት ይባላል? የሚናገር እንደ እግዚአብሔር ቃል ይናገር ነው። የእኛን ኦፒኒየን አይደለም የምናወራው። ስለዚህ ከመጽሐፍ ቅዱስ ከተነገረህማ ልታቀለው አትችልም። ልክ ነው። የነገራችሁኝ ጥቅስ ወይ እንደ መጀመሪያ ያነሳነው ጥቅስ እኛ ለምንፈልገው መረጃ ምሳሌ ወይም ደግሞ ሐሳቡ የተሟላ ስለሆነ ለምሳሌ መጀመሪያ ላይ ከግብጽ የመጡ የእስራኤላውያኖች ከግብጽ የመጡ ናቸው ብላል። እነዛ ከግብጽ የመጡ ከግብጽ የመጡት ብሎ ይጠቅስና መጨረሻ ላይ ግን ለእስራኤላውያን ይህንን መልእክት ንገርልኝ ይላል። ለእስራኤላውያን ለእግዚአብሔር ሰዎች ይህንን መልእክት ንገርልኝ እና ታዲያ አንተ የእግዚአብሔር ሰው ነህ? በእግዚአብሔር ያምን ነበር። እግዚአብሔርን አለ ብለው የሚያምኑ እነዛ ሰዎች ሁሉ አንዴ ለይልኝ። ቆይ አሕዛብ ማለት ምን ማለት ነው? እስራኤል ማለት ምን ማለት ነው? ለይልኝ። እስራኤል ማለት የእግዚአብሔር ሕዝቦች ማለት ነው አይደለ? የእግዚአብሔር አሕዛብ ማለት ደግሞ የማያምኑ ማለት ነው። እግዚአብሔር እንዳለ የማያምኑ ማለት ነው። አሕዛብ ማለት ብዙ ትርጉም አለው። የማያምኑም ነው፣ ሕዝብም ማለት ነው። እንደኛ ኮንቴክስት ነው። እንደዚህ ኮንቴክስት ነው እንደዛ የምንለው እንደኛ አመጣጥ። ግን አሕዛብ ማለት የሚያምኑትም የማያምኑትም ሊኖር ይችላል። ስለዚህ እንደዛ ከሆነ እስራኤል እግዚአብሔር ከማጋ ኪዳን አደረገ? ውል ያደረገው ኪዳን ያደረገው ከማጋ ነው? ከእስራኤላውያኖች ማለት ከእግዚአብሔር ሕዝቦች። እስራኤል ማለት ኔሽን ነው አይደለ? ይህ በድንበር ለክተን የምናስቀምጠው ቦታ አይደለም። ለእስራኤላውያኖች ነው የሚለው። እስራኤላውያን እነማን ናቸው? የእግዚአብሔር ሕዝቦች ናቸው። ስለዚህ የእግዚአብሔር ሕዝብ ስለሆነ ኢትዮጵያዊም እስራኤላዊ ነው ማለት ነው። እኛ ደግሞ እስራኤል ዘነፍስ ነን። በቃ አንግባባም። አንስተዋልና ነው አልገባውም። ጥያቄው ከመጀመሪያው ለዛ ነው አልገባውም፣ አልተረዳኝም የጠየቁት ያለው። ሶፊ ለደምረው አንድ ጥያቄ አለኝ ስለመገረዝ። እሺ ጠይቀው። አሁን ለምሳሌ ቅድም ሕግን ካላደረግ አትገባም እያለ ስለሆነ አንድ ሰው በክርስቶስ ኢየሱስ አምኖ ካልተገረዘ መንግስተ ሰማያት አይገባም? ይገባል? ይህን ይመልስና በዛ ያገኘዋል መልሱ። አልሰማም። አሁን መጥቷል። ጠይቀው። አትገባም እያለ ስለነበረ አንድ ሰው በክርስቶስ ኢየሱስ አምኖ ባይገረዝ መንግስተ ሰማያት ይገባል አይገባም? ተደምረው ነው ልመልሰው? ለደምረው አንተ ጋር እንዴት አወራኝ ነው? እንዴት አወራህ? እሺ ሌላ ሰው የመለሰው ካወቀ ይመልሰው፣ ካላወቀው ችግር የለውም። አላወራህም። አንተ ተሳዳቢ ስለሆንክ አላወራህም። ሲጀመር እንዴት እንዳስገባ ራሱ ይገርምኛል። አይደለ ሶፊ ምንም አላልኩት። መመለስ ከቻለ ይመልሰው፣ መመለስ ካልቻለ አንተ በጣም ነው። እኔ ሶፊ ተሳስተን ያስገባ ብሎክ አድርጌያለሁ። አንተ መቼም ነው የማላወራ፣ መቼም አላወራ። ምን ብዬ ሰደብኩ? የሰደብኩ ነገር ካለ ሰደብኛል ብለህ ማውራት። መቼም አላወራህም። በቃ አለማውራት መብት ነው፣ ግን ሰውን መሳደብ አችልም። አንተ ራስህ አለቀ። ቻው ጆኒ። በቃ ለአንተ መልስ መስጠት አልፈልግም ካለ ይችላል። ስለዚህ ጎዶልያስ የደምረውን ሀሳብ ስለምትጋራ የአሁኑን ጥያቄ እስቲ መልስልን። ኦኬ እሺ። ምናልባት ይህን ጥያቄ የጥንቱ የእስራኤላውያኖች ወይም ደግሞ የእስራኤላዊ የእግዚአብሔር ሕዝቦች ተገርዘው ወይም ደግሞ ተገርዘው የእግዚአብሔር ሕዝብ እንደሚባሉ በግልጽ መጽሐፍ ይናገራል። ያልተገረዙ የእግዚአብሔር ሕዝቦች እንደማይባሉ። ይሄን ደግሞ በአዲስ ኪዳን ደግሞ እግዚአብሔር አምላካችን ይህን ነገር ሽሮ ያመነ የተጠመቀ የእግዚአብሔር ሕዝብ እንደሚባል ያንን ግርዘት ወደ ጥምቀት እንደመለሰልን
በግልጽ መጽሐፍ ቅዱስ ይናገራል። ህግ አልተሻረም። አሁን ማቴዎስ 5ን ጠቅሶ እኮ 5:7 ላይ አይደለ? እንደውም ደምረው ህግ አልተሻረም የሚል ሐሳብ ተነስቷል። አሁን ደግሞ አንተ እንዴት ህጉ ተሻረ ታዲያ? እዚህ ጋር በቃ አንተ ገባ እሱ እንዳያወራኝ አንተ ገብታላ። አንተ ተገርዛል አልተገረዝክም? እኔ ልመልስ። አንተ ሶፊ ተገርዛል አልተገረዝክም? ቆይ አይቼ ልምጣ። ለምን ትገረዛለህ? አሁን ግን ጎደላስ ይሄን ነገርና ትገባለህ። ይኸውልህ አሁን ክርስቲያን ሆኖ ያልተገረዘ አንድ ሰው ሊመጣ አይችልም። ሁሉም ሸለፈቱን ገርዞታል። አየህ በአንድም አልተገረዙ ክርስቲያን ስላልሆንክ እኔ ባለጌው አይደል? ሐሳቡ ላይ እናተኩር። በቃ ሐሳቡን መልስ በቃ ከቻልክ መልስ። ያልተገረዘ የለም ሳይሆን መልስ። ከቻልክ መመለስ እኮ ነው። ለአንተ የሚመችን ነገር ብቻ በጣም ነው የማውቀው። ፍልስጤማዊ ነው። ከፍልስጤም ጋር ለወራም አባቴ። ኧረ እባካችሁ እሺ፣ ወደ ሐሳብ ሶፊ፣ ወደ ሐሳቡ ሂድ። ግን እውነት ለመናገር ያልተገረዙ አሉ። ለምሳሌ እኔ ወደ ጁባ አካባቢ ሳውት ሱዳን ብትሄድ ክርስቲያኖች አሉ፣ ግን አልተገረዙም አብዛኞቹ። ለዚህ ነው አዎ፣ ብትገረዝም ባትገረዝም አሁን መንግስተ ሰማያት የምትወርስበት ሁኔታ የለም። ታዲያ ህግ ለምን አትፈጽም? ታዲያ ሌላውን ለምንድን ነው ህግ የምትመርጡት? ታዲያ ይሄንን ህግ በጥምቀት ተቀይሯል ብያለሁ። የቱ ጋር መገረዝ በህግ ወደ መጠመቅ የተቀየረበትን አንጣልኝ። ተቀይሯል። ለምሳሌ ማስረጃ ከመጽሐፍ ቅዱስ። እሺ የእግዚአብሔር ህዝብ የተባሉት በምንድን ነው? በመጀመሪያ ማስረጃ ከመጽሐፍ ቅዱስ መገረዝ ወደ ጥምቀት ተቀይሯል ብለሃል፣ አምጣ። እሺ አዳምጠኝ። ሌላ ቦታ አትሂዳ ጎዶልያስ፣ በእግዚአብሔር እኔ በአመት ነው አንተ ጋር ነኝ እኮ። በቃ መልስልኝ እሱን። መገረዝ ወደ መጠመቅ ተቀይሯል የሚል አምጣ። እሺ እዚሁ ጋር ያንተን እንትን ላስተካክልና ልሂድ። አዳምጠኝ፣ ስለጠየቀኝ አዳምጠኝ ሶፊዬ። እሰማለሁ። እኔ ግን ችግሩ ምን መሰለህ የማልወደው አንድ ሲደመር አንድ ስንት ነው ስልህ 2 በለኝ እንጂ አንድ አመጣጧ እንደዚህ አፍንጫዋ የወጣው ምናምን አልፈልግም ነው። አሁን መገረዝ ወደ ጥምቀት ተቀይሯል ብለህ ቃል በቃል ተናግረሃል። የቱ ጋር ነው መጽሐፍ ቅዱስ? እኛ